የሶሻል ሚዲያውን ሰሞኑን የተቆጣጠረችው የስደተኛ ታሪክ ከዚህም በፊት ተናግረዋለች። በነገራችን ላይ ሁላችንም ምን እንደሚጠብቀን አላቅም። ሀቂቃ ከዚህ በፊት ራሱ ስትናገር አልቅሻለሁ። ሰሞኑም ደገመችው። የተሰበረ ብዙ ነገር የደረሰበት ሰው እስኪነሳ ድረስ የሚፈልገውን እስኪያገኝ ድረስ ያንን ታሪክ ሁሌም ሲያወራው ነው የሚቆየው። እቺ ደግሞ እኝኝ ትላለች፣ እንደዚህ ታደርጋለች፣ እንደዚህ ትሆናለች ይላል ያልደረሰበት ሰው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንደሌላ ጊዜ ሀቂቃ እውነት ለመናገር ደስተኛ ሆኜ አይደለም እዚህ የመጣሁትና እቺን የስደተኛ ታችን ብዙ ጊዜ አያታለሁኝ። በብዙ ነገር ተሰብራለች። አሁን ማዳም ቤት ነው የምትሰራው። አንዴ ስራ ታጣለች። የሰራችውን ነገር ደግሞ ልጅ ፍለጋ ብዙ ነገር አድርጌያለሁ እና ሐኪም ቤትም ሄጃለሁኝ። ብዙ ነገሮችን አድርጌያለሁ። አሁን የምጠብቀው ግን በፈጣሪ ነው ብላለች። አዎ አላህ በቃ የሆነ ነገር ሲሰጠን ለሀይር ነው ብለን መቀበል አለብን። የሆነ ነገርም ሲከለክለን ደግሞ ለሀይር ነው ብለን ነው ማመን ያለብን። ማማረር የለብንም። ምክንያቱም እሱ የፈለገውን ማድረግ ስለሚችል። በ80 አመታቸው የሚወልዱ እኮ አሉ። ከዚህ በፊት አይታቸው ከሆነ በኢትዮጵያ ምድር ራሱ በ80 አመታቸው ወለዱ ብሎ ሲወራ ነበርና ወላሂ በጣም ከባድ ነው። ልብ ይሰብራል። በተለይ የኛ የስደተኞች ህይወት መጨረሻው እንደዚህ ነው። ብር እኛን ገዝቶናል ማለት ይቻላል። ብር እኛን ገዝቶናል። ሀቂቃ ከመግዛትም ተቆጣጥሮናል። እሱ ነው እንደፈለገ የሚያደርገን እንጂ እኛ እንደፈለገን አናደርገውም። ነገ ስንል ሲያታልለን እያሳሳቀ ልክ እንደ ክረምት ውሃ እያሳሳቀ የዛሬ አመት እገባለሁ ይመጣል። አመቱ አይ ቀጣይ አመት እገባለሁ። ያም አመት ይመጣል፣ ይደገማል። 4 5 6 እያልን እስከ 10 እስከ 15 እስከ 17 እስከ 20 የሚቆያሉ እና ወይ በገንዘባችን አንሆን መጨረሻው፣ ወይ በልጅ አንሆን፣ ወይም ደግሞ በራሳችን በደስታችን አንሆን። ብዙዎች መጨረሻ ላይ ታመው የሚያሳክማቸው አጥተው ገንዘባቸውን ጨርሰው መጨረሻ ተንከራተው ወደ ፈጣሪያቸው ሲሄዱ ነው የምናየው። አብዛኛው ስደተኛ ሴት አገሯ ብትገባ ራሱ በቃ ስታለቅስ ነው የምናየው። አብዛኛው ማለት ነው። ከ125% ነው ስደተኛ በቃ ደስተኛ ሆኖ የሚኖረው እና ወላሂ እስከመቼ ነው የሆነ ሰውን ስታዩ በቃ ተስፋ ትቆርጣላችሁ። እኔስ ምለፋው ለማን ነው? እስከመቼ ነው ምለፋው የሚለው ነገር በቃ ሊያሳስበን ይገባል። ወደ ራሳችን አንድ ሰው ተሰረቅኩኝ ሲል፣ በወንድ ተበላሁኝ ሲል፣ የሆነ ነገር ሲል በቃ ወደኛ ማስጠጋት አለብን። ከሱ ተመሳሳይ ህይወት ተመሳሳይ ኑሮ ስለምንኖር በተለይም ስደተኞች በቃ በስደተኛ ማማር አለብን። ሀቂቃ የቆየንኛ ቆየን። አሁን በተለይ አዲስ የምትመጡ ብዙ አመት ለመኖር አታስቡ። በነገራችን ላይ አሁን የሚመጡት በጣም ጎበዝ ናቸው። የራሳቸውን አካውንት አውጥተው ኑሮ የኢትዮጵያን የኑሮ ውድነት ራሱ በጣም ብዙ ነገር አስተምሯቸው ስለሚመጡ በጣም ጎበዝ ናቸው። ለቤተሰብ ሲሰጡ ቁጥብ አድርገው ነው ለራሳቸውም ለሚያወጡትም ነገር። እኛ ነን የሆነ መስጊድ ይሰራ ሲባል ሆ የምንለው የድሮዎቹ የኛ ነን። ሰው ታመመ ሲባል በአንደኛ ደረጃ የምንደርሰው እኛ ነን። መጨረሻ ግን እቺ ደግሞ ጩኸታም፣ እቺ ደግሞ እንደዚህ እንባላለን። ስም ይወጣልናል። ትንሽ ሀገር ገብተን ትንሽ ጮህን ካወራን እዛ እኮ አብዳ መታ ነው።
ወይ እንደዚህ እኮ አላደረገች፣ ያከሌ ልጅ እኮ ይሄን አክል አመት ኖራ ምንም አላደረገችም፣ ወይ ቤተሰቧን ያላነሳች፣ ወይ ለራሷ አልሆነች፣ ወይ እንደዚህ በቃ ስም ነው የሚወጣልን ሀቂቃ ማለት ነው። የመጨረሻ ህይወታችን እንደዚህ ናት። እስከ መቼ ድረስ? ሴት ልጅ ሲጀመረስ ማን አስገድዷት ነው? ለምን ብላ ነው የምትሰደደው? በቃ ስደት ቢቀርስ ባንሰደድስ? በሀገራችን ቢቸግረንስ? ቢያንስ እንኳን ከጓደኞቻችን ወተን የሆነ ዞር ዞር ብለን ስንገባ እኮ የሚሰማው ስሜት አሁን እኛ ብር አለን በየወሩ ደሞዝ እንቀበላለን፣ ግን ደስተኛ አይደለንም። የሆነ ነገር እንሰራለን፣ የሆነ በቃ ምኞት ራሱ ምኞት ይሄን አክል ገንዘብ ካለኝ ይሄን ነገር አድርጋለሁ የሚል ምኞት አለን፣ ግን ደስተኛ አይደለንም። የሌላቸው ማይለብሱ ገንዘብ ምንም እንትን ማትሉባቸው ደስተኛ ሀገር ያሉት ደስተኛ ሆነው ይኖራሉ። ሀቂቃ ማለት ነው በጣም ደስተኛ ናቸው በምንም ነገር። እኛ ግን ደስታችንን ተቀምተን ህይወታችንን፣ እድሜያችን፣ ብዙ ነገሮቻችን ተቀምጠን ለወደፊቱ እናስባለን። ለዛሬ 4 አመት ለዛሬ 10 አመት ምናምን እናስባለን። ለምን? ወላሂ በዚህች ወገናችን በጣም ብዙ ነገር ልንማር ይገባል ብዬ ነው ማስበው። እሷ ሰራች፣ አረብ ሀገር ብዙ አመት ቆየች፣ ግን መውለድ በፈለገች ሰዓት ልጅ አላገኘችም። ግልጹን ስናወራ ከዛስ የሰራችበትን ምንድነው ያደረገችው? ወደ ሕክምና ሄደችበት። እንደውም እሱ ራሱ አልበቃትም፣ እንዳልበቃት ነው የተናገረችው። አሁንም ተስፋ አለኝ፣ አሁንም ተስፋ አልቆርጥም፣ አሁንም እሄዳለሁ፣ ታከማለሁ ነው እያለች ያለችው። ይሄ ሁሉ የሚመጣው በምንድን ነው? ሁላችንም እናውቃለን። አረብ ሀገር አረብ ቤት የምንሰራውን ስራ እዚህ ጋር ጉልበታችን በቃ ካልደ እንትን ካላለ እኛ ጤነኛ ነን ብለን ነው የምናስበው ስላልደከምን፣ ግን ደንዝዘን ነው ከዛኛው ከስራው ተለማምደን ነው እንጂ እንደኛ የደከመ የለም። እንደኛ በቃ ተስፋ የቆረጠ የለም። ብንታመም ታመን ቶሎ መነሳት የሚያቅተን ለምንድን ነው? ጉልበታችን ስለደከመ ትላንት ስላደከም ነው። እና እህቶቼ የምንላችሁ ነው ዛሬ የመጣሁት። ወላሂ ለራሳችን እንሆን። እኔ ሰውን እመክራለሁኝ በነገራችን ላይ እኔም እንደዛው ነኝ። ግን በቃ አሁን በማያቸው ነገሮች ወደፊት የሚለውን ነገር ሰርዣለሁ። ለጊዜው በቃ ለነገ ዛሬ ለነገ ማለት እናንተን ትቻለሁ። ዛሬውን ልኑረው የሚለው ሀሳብ በውስጤ እንትን ይዤበታለሁ። እንደኔ የለፋ እንደኔ የሰራ ጃዛ ቤት ሲሄዱ ለምን ጃዛ ቤት ይሄዳሉ? ለምን ይወጣሉ? ለምን ይዝናናሉ? ሀገራቸውን ገብተው አይዝናኑም ወይ ምናምን ነበረ። ግን እነኚህ ሰዎች ጎበዝ ናቸው። ለራሳቸው እየኖሩ ነው። ለጊዜው እየኖሩ ነው። የሰው ልጅ እስከመቼ እንደሚኖር እኮ አያውቅም። ለነገው ሳይሆን ለዛሬ መኖር አለበት። እየተራብን በአንድ ሰሞን ውለን ምናድር አለን። ሀቂቃ የራሳችን ሻወር ለመውሰድ ራሱ ደክሞን ብዙዎቻችን ገብተን ምንተኛ አለን። እና ይሄ ሁሉ የለፋንበት ነገ ፍሬ ካላፈራ ዋጋ የለውም። እንደ ዛሬ እንኖር ነው ምለው። ሀቂቃትን እቺ ልጅ በጣም ብዙ ነገሮችን ነው ያስተማረችኝ። በቃ በዱንያ ተስፋ ቁርጥ አድርገን በቃ ከዱንያ እንድርቅ ነው ያረገችኝ። እና ራሳችን ጠብቁ፣ አላህ ይጠብቀን። ያሰብነው ደግሞ ተሳክቶ ለሀገራችን አብቃን። ሀገራችንም ገብተን ደግሞ በሰላም የምንኖር አድርገን። ቅስሜ ስለተሰበረ ነው። ከዚህ በፊት እንደዚህ ስታለቅስ አይቼ አልቅሻለሁ ከሷ እኩልና ይሄ ምን እንደሚጠብቀን አናቅም። አላህ ያሰብነው ብቻ ያሰብነውን ምን ፈልገው ፍላጎታችን ይስጠን፣ የኛን ይዋህነት አይቶ እና አበዛውኛ